አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበል እያልኩ እንግዲህ ከያዘዛችሁ ልጆች ማለት ነው ቪዲዮ የተቀረጸ ቆይቷል። አፉ በሉኝ። ለምን እንደሆነ አላውቅም። ቪዲዮ ኤዲት ለማድረግ ለመልቀቅ ምናምን በጣም ስልችሁኛለሁ። ቪውም ስለሌለው ይሁንም አላሁ አለም። እስኪ ስትገቡ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ወላ እስኪ ላይክ አድርጉተኛውን ምን አለ ላይክ የምታዩት ልጆች ራሱ 10ም ሆኑ ሁላችሁ ላይክ ብታደርጉልኝ ምን ለኔ ይጠቅመኛል? እናንተ የሚጎዳችሁ ነገር የለምና እንግዲህ ይሄ አልጋ አሁን ሄዷል፣ ቤቱን ሄዷል ማለት ነው። አልጋው ይሄን ይመስላል፣ ቦክሱ ይሄንን ይመስላል። ያልጋው ግርጌ ነው የሚባል የግርጌው ቦክስ አለውና ያምራል። እናንተ ደግሞ ያላችሁን አስተያየት ትሰጡኛላችሁ። ከለሩን በጣም ነው የወደድኩት። ይሄንን በተመሳሳይ ጨርቅ ለምን አላደረከውም እያልኩት ነበርና በተመሳሳይ ጨርቅ አድርጎ ነው የሰደደው። እቺ በውስጥ የምትታየውን ማለት ነው። በዚህ ጨርቅ በሙሉ ሲሆን ያምራል አይደለ? በዛው አድርገው እያልኩት ነበርና እስኪ ስላልጋው አስተያየት ስጡ። ወይኔ የኔን አልጋ አስጠላኝ እኮ ይሄን አልጋ ይቼ ባለፈው አይታችሁታል። ብናት የሄደውን አልጋ በጣም ነበር የወደድኩት። ደግሞ ይሄም ደግሞ በጣም ያምራል። ዲዛይኑ በዛ ዲዛይን ነው ይሄ የተሰራው እና በጣም ያምራል። ይሄ ደግሞ የአልጋው እንትኑ ነው የተሰራው ማለት ነው። ሌላ አልጋ አለ ደግሞ ሌላ የሚሰራ በእጅ ያስኩት ሌላ አልጋ ነው። ይሄ ደግሞ ቁምሳጥኑ ነው። ተደራራቢ ቁምሳጥን ባለ 2 ሜትር ሆኖ ተደራራቢ ወደ እብናት የሚላክ ነው። አልጋው ሌላ ቦታ ነው የሚሄደው እና ይሄ ቁምሳጥን ነው ፊት ለፊት ያለው በእጅ ያስኩት ላልጋ ነው። እንደዚህ ዲዛይኑ ምናምን ሲወጣ ነው የሚያምረውና አልጋ ራሱ አይመስልም። እስካሁን አሁን ያው አልጋውም ተሰርቷለኝ እኔ የቀረጽኩት እየቆየ ስለሆነ ነው። ይሄ ደግሞ ለቁም ሳጥን የሚሆነው ነው። ቁም ሳጥን 2 ሜትር ቁም ሳጥን የታዘዝኩትኝ ተደራራቢ ማለት ነው። 2 ሜትር ሆኖ ተደራራቢ ያለው ነው። ወደ እብናት የሚሄድ ነው ይሄም እና ሌላው ደግሞ አረቢያ መጅልስ ነው። አረቢያ መጅልሱ ይሄን ይመስላል። ከለር በልጅቱ ራሷ ናት የመረጠችው። ያምራል ወላይ ያምራልኝ። ግን ማለት የሆነ ዝም ያለ ከለር ሆኖ የሆነ ስልኩ ላይ የሆነ እንትን አለ እንጂ ያምራልኝ፣ በአካል ያምራልኝ። እነዚህ ደግሞ ድጋፎች ናቸው። ይሄ መስታወት የሚሆንበት ነው። አሁን እንደነገርኳችሁ ተሰርቷል። አሁን ሰርቶት ይሆናልኝ። ይሄ ትንሽ ቆይት ብሏልኝ ሄጄ የቀረጽኩትኝ ማለት ነው። እና እናንተ ደግሞ ያላችሁን አስተያየት ኮሜንት እንደዚህ ቢሆን እንደዚህ የምትሉት ነገር ካለ እስኪ ጻፉልኝ። ሌላ ኪችን ሜትር ከ20 ኪችን ካቢኔትም አለች። ይሄ ደግሞ ያልጋው ነው። አልጋው 2 አልጋ ነው ያለኝ። አሁን ባለ ሜትር ከ50 እና ባለ ሜትር ከ20 ነው የታዘዝኩት ማለት ነው። እና ያው አልጋ የሚመስል የሆነ ዲዛይኑ ነገር ምናምን ሲደራረግበት ነው ለካ የሚያምረው። ቁምሳጥን አለ በዚህኛው በኩል ቁምሳጥን አለ። ሜትር ከ20 ቁምሳጥን፣ ሜትር ከ20 አልጋና ሜትር ከ20 ኪችን ካቢኔት የአንድ ሰው ደግሞ አልጋ፣ ቁምሳጥን እና የቲቪ ስታንድ መጅልሱ እና እቃችሁ በዚህ ሁኔታ እየተሰራ ነው ልላችሁ ነው። ያው እልክላችኋለሁ ይበላሻል። ለዛ ጭምር ነው ክረምት ላይ በስራት ስላልተመቻቸው ነው። ለዛ ነው። ይሄ ደግሞ የአንዱ አልጋ ቦክስ ነው። የአንዱ አልጋ ቦክስ ናተኝና ሲገጣጠም ነው የሚያምር ሁሉም ነገር እና ልጁ ጋር ያው እየተጨቃጨቀ ነበር። አፍጥነው እያልኩት ማለት ነው። አፍጥነው ምናምን እያልኩት የሚሰራው ልጅ እየተጨቃጨቀ ነበር እዚህ ጋር እና ይሄም ያልጋ ነው። እቺ የሜትር ከ20 አልጋ እንትናተኝ ይሄን ይመስላል እላችኋለሁ። አልጋውን እስኪ አስተያየት ስጡ። እኔ ወላሂ ውድድ ነው ያደረኩት እና እስኪ ደግሞ የባህር ዳርን ውበት ላስጎብኛችሁ። ባህር ዳርን እስኪ ያት ይሄ ኮሪደር ልማት የተሰራበት አካባቢ ነው። ከአባይ ማዶ እስከ ቀበሌ 4 ያለው መንገድ ነውና በጣም ነው የሚያምር። ወይኔ እንዴት እንደሚያምር ወላሂ እኔ ስልኬ ዝም ብሎ ሆኖ ነው እንጂ እንዴት እንዳማረ ልነግራችሁ አልችልም። እና ምን ልላችሁ ፈልጌ ነው፣ ኑ ተዝናኑ፣ ባህር ዳር ኑ። ሴቶች ከሆናችሁ ነው ይቀበላችኋለሁ። አብሽሩ፣ ፈታ ዘና ብላችሁ ትሄዳላችሁ። ያው በትንሽ ወጪ ወላይ በትንሽ ወጪ
አዲስ አበባውን ስትሄዱ እንዴት ነው ትራንስፖርቱ ብቻ ነው አይደለ ብራችሁን የሚጨርሰው። እዚህ ግን በቃ በአንድ ታክሲ ትራንስፖርት በ20 ብር በ30 ብር መግቢያ። አሁን አስጎበኛችኋለሁ እያንዳንዱን ኢንሻአላህ አብሮኝ ቪዲዮ የሚሰራ ሰው ሳገኝ ማለት ነው። ያው ብቻዬን ለመውጣት ትንሽ እየደበረኝ ዩቲዩብ መስራት የምትፈልጉ ሰዎች ታው ኑ እንስራ፣ ኑና እንስራ። እና እዩት እስኪ አሁን ይሄ ያምረው። እዩት እስኪ ጣና በዚህ ላይ አለ። ወይኔ ማሻአላ ማሻአላ እንዴት እንደምታምር ባህር ዳር። ወይኔ ሀገሩን ሰላም ያርግልን እንጂ ሀገራችንማ እኮ ወርቅ ናት። ወርቅ ሀቢቢ ካምቱ ባህር ዳር። እዚህ ላይ ቆመ መኪናው፣ ታክሲው ቆመ። አሁን ይንቀሳቀሳለኝ። ጊዮርጊስ አካባቢ ደረስን። ቀበሌ 4 ልንደርስ ማለት ነው። እና እስኪ ጎብኙት እስኪ። ጣናነሽ በዚህ ላይ ትታያለች። ፊት ለፊት እዩት። ያቺ ትነት አያችኋት? ፊት ለፊት ያለችው ጣናነሽ ናት። ይሄ በቃ ክፍተት ነው እንትን ጣናን ክፍት ነው። ፊት ለፊት ይታያል። እስኪ እዩት። ማሻአላህ አያምርም? በጣም ነው የተቀየረች ባህር ዳር ወላሂ። ሀገሩን ሰላም ያርግልን እንጂ ሀገሯማ ተቀይራለች። በቃ ዱባይ በሏት። ዱባይ ኧረ ዱባይ ምንድነው ተራ። በአፍሪካ አንደኛ ከተማ ባህር ዳር ናት። በቃ ወደዳችሁም ጠላችሁም በአፍሪካ አንደኛ ከተማ ባህር ዳር ናት። ወይኔ ማሻአላህ